ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 5 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ከላሊበላ ዙሪያ በኩል መስክ የተንቀሳቀሰው ያገዛዙ ሁለት ሙሉ ክፍለ ጦር በፋኖ የ360 ዲግሪ ስልታዊ ቀለበት ውስጥ ገብቶ ሲደመሰስ፣ በምስራቅ አማራ የሕክምና ቡድኖችን በደማቅ ሁኔታ አስመርቋል። የብልጽግና ጀኔራሎች እርስ በርስ መተማመን የማይችሉበትና አገሪቱ ወደ ከፋ ቀውስ መግባቷን ባመኑበት በዚህ ወቅት የሰራዊቱ አባላት አፈሙዛቸውን ከህዝብ ላይ እንዲያዞሩ አዲስ ጥሪ ቀርቧል። ሰሙታላችሁ። አገዛዙ በደብረ ማርቆስ ከፍተኛ ኃይሉን ማጣቱን በይፋ ሲያምን፣ አብይ አህመድ በመሬት ላይ መንቀሳቀስና በየብስ መጓዝ አለመቻሉን በመግለጽ ሽንፈታቸውን በይፋ አረጋግጠዋል። መረጃውን ይዘናል። የአገዛዙን የድሮን ትንኮሳና ሙሉ ከበባ ለመመከት መቀለ ሁለንተናዊ ወታደራዊ ዝግጅት እያደረገች መሆኑን አስታውቃለች። ወታደራዊ ትንኮሳ እንዳለም መረጃ ወጥቷል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአገዛዙ ሁለት ክፍለ ጦር በፋኖ ስልታዊ ቀለበት ውስጥ ገብቶ ተደመሰሰ። በተለያዩ ግንባሮች የአማራ ፋኖ ኃይሎች መብረቃዊና ስልታዊ ጥቃቶችን በመሰንዘር በአገዛዙ ወታደራዊ መዋቅር ላይ ማገገሚያ የሌለው ከባድ ሽንፈት ማድረሳቸውን ቀጥለዋል። ከላሊበላ ዙሪያ እስከ ገነተ ማርያምና ኩል መስክ ባለው ሰፊ ቀጠና በአየር መከላከያ፣ በሞርታር እንዲሁም በቢኤም 107 ከባድ መሳሪያዎች ሽፋን በመታገዝ ለማጥቃት ተንቀሳቅሶ የነበረው ሁለት ሙሉ ክፍለ ጦር የአገዛዙ ሰራዊት በአርበኞቹ አስቀድሞ በተቀነባበረ ስልታዊ ቀለበት ውስጥ እንዲገባ ተደርጓል። ፋኖ ኃይሎች የጠላት ጦር ዋና ዋና መውጫና ማምለጫ በሮችን አስቀድመው ክርችም አድርገው በመዝጋት በ360 ዲግሪ ከገቡበት በኋላ ከጨበጣ ውጊያ ጀምሮ እስከ ዲሽቃና ብሬን ከባድ መሳሪያዎች ስብጥር ተኩስ በመክፈት የጠላትን ኃይል ሙሉ በሙሉ ደምስሰውታል። በዚህ እጅግ አስደናቂ ተጋድሎ ከ85 በላይ አገዛዙ ወታደሮች የተደመሰሱ ሲሆን 42 ጥቁር ክላሽንኮቭ መሳሪያዎች፣ ዘመናዊ መገናኛ ራዲዮኖችና በርካታ ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። በተመሳሳይ ዜና በጎንደር ጠቅላይ ግዛት በወርጋጃ ግንባር፣ በኒሊ ግንባር፣ በገላ ማጠቢያና ከአቆሃ እስከ አሎሃ ባሉት ግንባሮች በተደረጉ ተከታታይ ተጋድሎች ያገዛዙ ኃይል ከባድ ኪሳራ ተከናንቧል። የበላይ እዝ አስተባባሪነት በአርበኞች በቅንጅት በተወሰዱ የደፈጣና የመደበኛ ውጊያ እርምጃዎች በአገዛዙ ወታደራዊ መዋቅር ላይ ከፍተኛ መናወጥ የተፈጠረ ሲሆን አንድ የሻለቃ አዛዥና 100 አለቃን ጨምሮ በርካታ ወታደሮች ተደምስሰዋል። በአራቱም ግንባሮች በተደረገው በዚህ ውጊያ የፋኖ የጦር ልሂቅነትና እንደ አቦ ሸማኔ የተምዘግዝጎ የማጥቃት አቅም ከከፍተኛ ፍጥነት ጋር በተግባር የታየ ሲሆን የአገዛዙ ጦር ግን ጥቃቱን የሚመክትበት ሽርፍራፊ ሰከንድ አጥቶ ሙሉ በሙሉ ተሽመድምዷል። በዚህም በርካታ ልዩ ልዩ የጦር መሳሪያዎችና ስልታዊ ቦታዎች በፋኖ ቁጥጥር ስር ገብተዋል። በሌላ በኩል ወታደራዊ ስኬቶችን በሁለንተናዊ መልኩ ለማገዝ በአፋብን ሚኒሊክ እዝ ምስራቅ አማራ 102ኛ ኮር የሕክምና ቡድን ሰልጣኞችን በደማቅ ሁኔታ አስመርቋል። ዛሬ ሐምሌ 5 2018 ዓ.ም የጀብደኛው ሚኒሊክ እዝ 102ኛ ኮር 12ኛ ክፍለ ጦር አመራሮች በተገኙበት የመጀመሪያ የሕክምና ረዳት ባለሙያዎችን ለሁለተኛ ጊዜ በብቃት አስመርቆ ወደ ስራ አሰማርተዋል። 102ኛ ኮር ከዚህ ቀደም በሁሉም ክፍለ ጦሮች ብቁ የሆኑ የሕክምና ባለሙያዎችን በማሰልጠን የወታደራዊ ሕክምና ወጪን በከፍተኛ ደረጃ የመቀነስና የሰራዊቱ የጀርባ አጥንት የመሆን ተስፋ የተጣለበት መዋቅር መሆኑ ይታወቃል። የአገዛዙ ካድሬዎች የአማራ ህጻናትና አዛውንቶች የሕክምና አገልግሎት እንዳያገኙ በማድረግ ዓለም አቀፍ መርሆችን በመጣስ ሕክምናን ለፖለቲካ ፍጆታ በመዋል በተለያዩ አካባቢዎች የሕክምና እጥረት እንዲፈጠር ቢያደርጉም የፋኖ የሕክምና ቡድን ግን ከተሰማራበት ወታደራዊ ግዳጅ ጎን ለጎን በተቆጣጠራቸው አካባቢዎች ሁሉ ለአማራ ህዝብ በነጻና አቅም በፈቀደ መልኩ የሕክምና አገልግሎት እየሰጠ ይገኛል። የ12ኛ ክፍለ ጦር የጤና መምሪያ ኃላፊ አርበኛ ዶክተር ሞገስ ቢረስ እንደገለጹት ችግሩን በዘላቂነት ለመቅረፍ ተከታታይ ስልጠናዎች የሚቀጥሉ መሆኑን ጠቁመው ማንም ጋር ሰላም መፍጠር የማይፈልገው አገዛዙ በመላው ሀገሪቱ በተለይም በአማራ፣ በትግራይ፣ በኦሮሚያ፣ በቤንሻንጉልና በአፋር ክልሎች እንዲሁም ከጎረቤት ኤርትራና ሱዳን ጋር የጦርነት ነጋሪት በመጎሰም ያልተረጋጋች ሀገር በመፍጠሩ ዜጎች ለከፍተኛ የኑሮ ውድነት፣ ረሃብና ስራ አጥነት መዳረጋቸውን አውግዘዋል። ዶክተር ሞገዝ አያይዘውም በ2 ሳምንት ውስጥ ትጥቅ አስፈታለሁ ብሎ የመጣው የአብይ አህመድ ጦር በየአውደ ውጊያው እየተንበረከከ መሆኑንና ፋኖ የኃይል የበላይነት በመውሰድ ከነፍስ ወከፍ መሳሪያ ከዙ 23ና ሞርተር 120 ድረስ በመማረክ እንዲሁም ከሕክምና እስከ ወታደራዊ ስልጠና ድረስ አስደናቂ ድሎችን እየተቀናጀ መሆኑን ገልጸዋል። የዕለቱ ተመራቂዎችም በየትኛውም አስቸጋሪ የጊዜና የቦታ ሁኔታ ውስጥ ሆነው ከራሳቸው ሕይወት በፊት ለወጡበት ህዝባዊ ዓላማና ሙያ ቅድሚያ እንደሚሰጡ ቃለ መሐላ ፈጽመዋል።
የአገዛዙ መከላከያ ሰራዊት በደብረ ማርቆስ ከፍተኛ ኃይሉን እንዳጣ በይፋ ሲያምን አብይ አህመድ በመኪና መጓዝ አልተቻለም ሲሉ ሽንፈታቸውን አምነዋል። በአማራ ግንባሮች በፋኖ መብረቃዊ ክንድ ክፉኛ የተመታውና የደረሰበትን ታሪካዊ ሽንፈት የሚሸፍንበት ያጣው የብልጽግናው አገዛዝ በደብረ ማርቆስ ከተማ አቅራቢያ የቆርቆሮ ቤት ቀልሶና አፈር ጠርጎ አየር ማረፊያ ሰራው በሚል የሰራው የይስሙላ የፖለቲካ ድራማ ራሱ ከፍተኛ የጦር መኮንኖቹ ባደረጉት ንግግር መሬት ላይ የደረሰባቸውን እልቂትና ከፍተኛ ኃይላቸውን ማጣታቸውን የአገዛዙ መከላከያ ኃይል በሰጠው መግለጫ በይፋ አስታውቋል። የአገዛዙ የ6ኛ እዝ አዛዥ ሜጀር ጀነራል ብርሃኑ ጥላውን ለዚሁ የደቂቃዎች የምርቃት መርሃ ግብር የተከፈለውን መስዋዕትነት ሲያብራሩ ቦታ እውን እንዲሆን ሰራዊታችን ታላቅ መስዋዕትነትና ከፍተኛ ዋጋ የከፈለበት ሁኔታ አለ በማለት አገዛዙ ለዚህች የፎቶ ፕሮግራም ሲል ብቻ በጎጃም ምድር ከፍተኛ የሰውና የቁሳቁስ ኃይሉን በፋኖ ክንድ ማጣቱን በይፋ ተናግረዋል። የአገዛዙ ጀነራል ይፋዊ የእምነት ቃል ለአንድ አፈር ለተጠረገበትና የቆርቆሮ ቤት ለተቀለሰበት የይስሙላ ቦታ እንኳን ሳይቀሩ የብልጽግና ሰራዊት የፋኖን ክንድ መቋቋም አቅቶት በሺዎች የሚቆጠሩ ወታደሮቹ መርገፋቸውንና ከፍተኛ ወታደራዊ ኃይሉ መደምሰሱን ያረጋገጠ ትልቅ የምስክርነት ቃል ሆኗል። ይህንን የከፍተኛ ኃይል ማጣት ኪሳራ ለመሸፈን የቡድኑ መሪ አብይ አህመድን ጨምሮ ከፍተኛ ያገዛዙ ባለስልጣናት በስፍራው የተገኙ ቢሆንም በአካባቢው ካለው የፋኖ ኃይል መብረቃዊ ክንድ የተነሳ መርሃ ግብሩ ሙሉ በሙሉ በፍርሃትና በከፍተኛ ድንጋጤ የተሞላ ነበር። መላው ቀጠና በድሮንና በሚግ ተዋጊ አውሮፕላኖች ተከቦና ታጅቦ ባለስልጣናቱ 30 ደቂቃ እንኳን በማይሞላ ጊዜ ውስጥ የይስሙላ ፎቶና ቪዲዮ ቀረጻቸውን በአስቸኳይ አጠናቀው አካባቢውን ጥለው ፈርጥጠዋል። ባደረጉት ንግግር በአውሮፕላን መምጣት ቢቻልም ወደ ስፍራው የሚደረገው የየብስ ጉዞ ግን ገና ነው በማለት ቀጠናው አሁንም ሙሉ በሙሉ በፋኖ ስልታዊ በላይነት ስር መሆኑንና በመሬት ላይ መንቀሳቀስ እንደማይችሉ በይፋ አምነዋል። አሁን ሎንችናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንችና ግን በእኛ ጥረት መመለስ ይኖርበታል። የመንግስት ልሳናት አካባቢውን አጽድተን ሰላም አድርገናል እያሉ የሚነፉት ባዶ ፕሮፓጋንዳ የየብስ ጉዞ ገና ነው በሚለው የመሪው ንግግር ሙሉ በሙሉ የፈረሰ ሲሆን ይህም የደብረ ማርቆስና የጠቅላላው የጎጃም ምድር የየብስ መስመሮች አሁንም በፋኖ ኃይሎች እጅ መሆናቸውን ያረጋገጠ ሆኗል። በአጠቃላይ የዛሬው የደብረ ማርቆስ ትዕይንት አገዛዙ ለጥቂት ደቂቃው መርሃ ግብር ሲል ብቻ ከፍተኛ ኃይሉን አጥቶ በመሬት ላይ ሙሉ በሙሉ የተሸነፈ መዋቅር መሆኑን ራሱ በአንደበቱ ያረጋገጠበት ሆኖ አልፏል። የብልጽግና ጀነራሎች እርስ በርስ መተማመን የማይችሉበት ውድቀት ውስጥ መግባታቸውን ተከትሎ ለሰራዊት አባላቱ ጥሪ ቀረበ። የኢትዮጵያን ትብብር ለድልና ሽግግር ከይስሙላው ምርጫ ማግስት በኢትዮጵያ እየተባባሰ የመጣውን ዘርፈ ብዙ ቀውስ አስመልክቶ ለአገዛዙ መከላከያ ሰራዊት፣ ለፌዴራል ፖሊስና ለየክልሉ የጸጥታ አካላት ዳግም ጥሪ መግለጫ አውጥቷል። ትብብሩ ባወጣው ይፋዊ ሰነድ የአገዛዙ ፖለቲካዊና ወታደራዊ ባለስልጣናት በአማራና በኦሮሚያ ክልሎች ጦርነትን በሰፊው ለማስቀጠል የፕሪቶሪያን ስምምነት በግላጭ በመጣስ ትግራይን ከቦ ለማንበርከክ እንዲሁም የኤርትራን ዳር ድንበር በመድፈር የአሰብን ወደብ በኃይል እንወስዳለን በማለት ቀጠናዊ የጦርነት ዛቻ ሲያሰሙ እንደነበር አስታውሷል። ይሁን እንጂ ትብብሩ ይህንን አገራዊ አደጋ ቀድሞ በመገንዘብ ገና ከየካቲት 15 2018 ዓ.ም ጀምሮ ለሰራዊቱና ለጸጥታ አካላት ጥሪ ማቅረቡን ጠቅሶ ዛሬ በግፍ እየተጨፈጨፈ ያለው ህዝብ የሰራዊቱ አባላት እናት፣ አባት፣ እህትና ወንድም መሆኑን አስገንዝበዋል። የሰራዊቱ ሙያና ህይወት የአንድን አምባገነን ግለሰብ ገደብ የለሽ ስልጣን ለመጠበቅ ሳይሆን የአገርን ሉዓላዊነት ለማስከበር መሀል ላይ የተገባበት መሆኑን ያሳሰበው መግለጫው በጠቅላይ አዛዡ ትዕዛዝ የተፈጸሙት ግድያዎች ሰብአዊነት ላይ የተፈጸሙ ወንጀሎች በመሆናቸው እያንዳንዱ ሰው በግል ከህግ ተጠያቂነት እንደማያመልጥና ከአሁን በኋላ ህገወጥ ትዕዛዝን መፈጸም በቃን ሲሉ እንደሚገባ አሳስበዋል። ከትብብሩ ጥሪ ባሻገር ያገዛዙ ከፍተኛ የጦር አዛዦች ራሳቸው የቡድኑ መሪ አብይ አህመድ ኢትዮጵያ ሰላሟ በስቷል፣ ብልጽግናዋ ሰማይ ጠቀስ ሆኗል እያለ የሚነፋውን አሰልቺ ፕሮፓጋንዳ ፍጹም በሚቃረን መልኩ የውስጥ መፈራረሳቸውን በይፋ ማመናቸው በመግለጫው ተጋልጧል። የሰራዊቱ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰኔ 27 2018 ዓ.ም ባደረጉት ንግግር የዛሬዋ ኢትዮጵያ ስርዓት አልበኝነት የነገሰባት፣ ሰላምና ልማት የጠፋባት፣ ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅና የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጫርስባት የሞትና የሰቆቃ ሀገር መሆኗን በራሳቸው አንደበት በይፋ መስክረዋል። ከተመሳሳይ ቀናት በፊት የጠቅላይ አዛዡ ወታደራዊ አማካሪ ጀነራል አለምሸት ደግፌ አገሪቱ ያለችበት ውስጣዊ ቀውስ እጅግ አደገኛ መሆኑንና አገዛዙ ለጦርነት የሚያወጣ
የሚያወጣው ሀብት ከደርግ ስርዓት የባሰ ውድመት ማድረሱን በይፋ አምነዋል። ይህም የቡድኑ መሪ አብይ አህመድ 10 ቢሊዮን ዶላር አጥፍቼ ለ20 ዓመታት እዋጋለሁ፣ ለመንገድና ለሆስፒታል የሚሆን ገንዘብ የለኝም ከሚለው አውዳሚ የትዕቢት ንግግር ጋር በቀጥታ የሚጋጭና አገዛዙን የውስጥ መበስበስ ለህዝብ ያሳየ ሆኗል። በተጨማሪም ብርጋዴር ጀነራል ከበደ ረጋሳና ሜጀር ጀነራል ጥሩዬ አሰፌ መከላከያው ወደ አጥፊ የውስጥ ግጭት መጎተቱንና ተዋጊዎች ላይ የደረሰውን ከፍተኛ መዳከም በግልጽ ተናግረዋል። ትብብሩ በመጨረሻው መግለጫው ለአገዛዙ የጦር መዋቅር 4 ወሳኝ ጥሪዎችን አስተላልፈዋል። አንደኛው የአገዛዙ አውራ የጦር መሪዎች የሀገሪቱን መፈራረስ ራሳቸው ስላመኑ ሰራዊቱ ከብልጽግና መርዘኛ ፕሮፓጋንዳ በአስቸኳይ እንዲቆጠብ፣ ሁለተኛው ለመብቱና ለህዝቡ የሚታገለውን የኢትዮጵያን ልጅ ለመግደል ምንም አይነት ህጋዊና ሞራላዊ መሰረት ስለሌለው ሰራዊቱ አፈሙዙን ከህዝብ ላይ እንዲያዞር፣ ሶስተኛ ይህ ጦርነት ወደ ከፋ ሀገር ክህደት የሚያመራ በመሆኑ ለስልጣን ማስጠበቂያ የሚሰጡ ማናቸውንም የፖለቲካ መሪዎች ትዕዛዝ ውድቅ እንዲያደርግ፣ አራተኛ የበታች የሰራዊትና የጸጥታ አባላት አለመሀላቸው ለህዝብ እንጂ ለፓርቲ ባለመሆኑ ህገወጥ ትዕዛዛትን ባለመቀበል የህዝብ ወገንተኝነታቸውን በተግባር እንዲያሳዩ በጥብቅ አሳስበዋል። ብልጽግና ወታደራዊ ትንኮሳ መጀመሩን ያስታወቀው የትግራይ ክልል ከአገዛዙ ለሚቃጣበት ማንኛውም የኃይል ጥቃት መልስ እንደሚሰጥ አስታወቀ። የትግራይ ወጣት ህዝቤ ከገጸ ምድር አይጠፋም፣ ክብሬና ማንነቴ አይራክስም በማለት በግንባር በደጀንና በውጭ ሀገራት ጠንካራ አንድነት በመፍጠር የአገዛዙን አጀንዳዎች ማክሸፉን የገለጸው የትግራይ ክልል የአብይ አህመድ ቡድን የፕሪቶሪያውን ስምምነት እንዲፈርም የተገደደው በዚህ የተነሳ መሆኑን አስታውቋል። የትግራይ ብሔራዊ ክልላዊ መንግስት በመግለጫው የፕሪቶሪያውን ስምምነት ከማፍረስ ጎን ለጎን የአብይ አህመድ አገዛዝ ትግራይን በሙሉ ከበባ በማድረግ እንድትንበረከክና እንድትማስን የሚያስችሉ መጠነ ሰፊ አውዳሚ ተግባራትን እየፈጸመ መሆኑ በመግለጫው በዝርዝር አስረድቷል። ይህ ሳይበቃ ደግሞ የወጠነውን አዲስ ጥቃት ለመፈጸም በአሁኑ ወቅት ጦርነት ለመጀመር የሚያስችሉትን ሁሉንም አይነት ወታደራዊና ፖለቲካዊ ዝግጅቶች እያከናወነ መሆኑንና በቀጠናው በገዛቸው ተላላኪዎች በኩል የፕሮፓጋንዳ ዘመቻውን በከፍተኛ ደረጃ እየደሰኮረ ይገኛል ብሏል። አክሎም ክልሉ አገዛዙ ከዚህ ቀደም ከፈጸማቸው የድሮን ጥቃቶች በተጨማሪ በአሁኑ ወቅት ወደ ቀጥታ ወታደራዊ ስምሪቶችና ትንኮሳዎች የተሸጋገረበት ሁኔታ መሬት ላይ በግልጽ እየተስተዋለ መሆኑን መግለጫው አረጋግጧል። በትግራይ ላይ የተደቀነውን ይህንን አዲስ ወታደራዊ ስጋት አስመልክቶ ከመቀሌ የተሰጠው የማስጠንቀቂያ መግለጫ የትግራይ ህዝብና መንግስት እጅና እግራቸውን ታስረው የሚመጣባቸውን አደጋ የሚጠብቁ አይደሉም በማለት በሰላማዊ መንገድ የሚሆን ለሚመጣባቸው ማናቸውም አይነት ወታደራዊ ጥቃት ምላሽ ለመስጠትና ለመመከት ሁሉን አቀፍ ውስጣዊ ወታደራዊ አቅማቸውንና ራስን የመከላከል ብቃታቸውን ማጠናከር ህጋዊና ሞራላዊ መብታቸው ብቻ ሳይሆን ግዴታቸው መሆኑን ለአገዛዙ ጦር አስገንዝበዋል። በተጨማሪም መግለጫው በሀገር ውስጥና በውጭ ሆነው የአገዛዙን አጀንዳዎች በትግራይ ውስጥ ለማስረጽ የሚንቀሳቀሱና በትግራይ ህዝብ የተደራጀ ተጋድሎ የተተፉ ተከፋዮችን አጋልጧል። እነዚህ አካላት ትግራይን በማጠልሸት ሌትና ቀን እየሰሩ መሆኑንና የትግራይ ወጣት ተደናግሮ አካባቢውን ለቆ እንዲወጣ ያለመታከት እየሰሩበት እንደሚገኝ ጠቅሷል። አውቀውም ይሁን ተደናግረው የአገዛዙና የጋሻ ጃግሬዎቹን ወንጀል ለመሸፈን እንዲሁም የትግራይን የመመከት አቅም ለማደናቀፍ ሙከራ የሚያደርጉ አካላት ከአገዛዙ አውዳሚ ወጥመድ ራሳቸውን ሊያስመልጡ እንደሚገባና ክብርና ጀግንነት ከህዝብ ጋር በመቆም ብቻ የሚገኝ በመሆኑ ተደናግረው የወጡ የትግራይ ወጣቶች ደግመው አስበው ወደ ሀገራቸው መመለስ እንዳለባቸው ጥሪ አቅርበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።